አትምጪ ማለት ልክ ነው። ምክንያቱም ብትመጣ የበለጠ ትጎዳለች። ሸይ ባክሽ አሁን ሌላ ጊዜ ሲታመጣ እንድታልቅስ እየነገራት እኮ ነው። እንድታልቅስ እየነገራት ነው። የምሬ ነው። ፋክት ነው። ሌላ ጊዜ ሲታመጣ እንድታልቅስ እየነገራት ነው። ምንድነው ሳታልቅስ ለምን አታልቅሽ ማለት እኔ እዛ ቦታ አንዳንዶኛል እኔ መጨረሻ አላየሁም። ተናድጄ አታልቅሽ ምናምን ሲል እዛ ራሴ አባብስ ቢዬ ነው ሲል ቪዲዮ ቀይ ነው ወጣው አላየሁም። ቪዲዮ ጨርሼ ለምን መሰለሽ እሱ እንደዚህ ሷን ሳታልቅሽ ሲል ጥዬ ነው ወጣው። ለምን በራሳቸው አይን አይሰሩም ነው እኔ የሚያናደኝ አንዳንዴ። ሀይል እንደዚህ ሆነች ሲጀመር ቆይ አይደለም ሲጀመር እነሱ አይዲ ኬት ያመጣሉ ከብሩኬና ከሀይሚ በስተቀር አይዲ ማን ይሰጣቸዋል? እነሱ እኮ በራሳቸው አይዲ መስራት እኮ አይችሉም። ለምን በሷስ ያባብሱ እንደዚህ እያለቀሰች ስራ መስራት ለብር ምንድነው ሀይሚ ወንድ አስመሰሉት? ወንድ ልጅ ምንድነው ሀይሚ 2 አመት እኮ ነው 2 አመት እኮ ነው ተጎዛ ይሄ ደረጃ ደረሰችው ብሩኬ ጋር ማለት ነው። ምንድነው የሚያወሩት? አንቺም ሴት ልጅ ነሽ እሷም ጋር እኮ ትክክል ነገር አለ ይላል ይሄ ቤካ መላጣ ማለት ነው። ምንድነው ትክክል ነገር? እሱ ትክክል ነገር የለም ብሩኬ ሲያደርግ ሹአዳ ዛሬ እንትና እኮ ብሏል። ይሄ ሀብ እኮ ብሏል። እግሩ እዛ ነበረ ወይ ብሏል። ያስተላልፈሽ መማክሮ ሰው ካለ በትክክል አንቺ ሁሉንም ሞት እያደረግሽ በትክክል ያስተላልፍ። ግን ሙገር እዚህ ዘልክ ተቀርብሽ ሆድ ላይ ምንም የለም እኮ ዛሬ ሆዷ ላይ ምንም የለም። እስከ ሆድ ድረስ ነው ጨርቆ የተነሳ ለፊኛ አለ። ጨርቅ አይደለም ፊኛ ነው ውዶች። ጨርቅ አይደለም ፊኛ ነው ደዋች አሻንጉልትም ትልበስ አያገባንም። እኛ ፊኛ ቢሆን ያስታውቃል። ፊኛ አይደለም ለቅሶ ነው። አንድ ቦታ ወደ ውስጥ ገብቷል፣ አንዱ ወደ ውጭ ወጥቷል። እኔ ሆዷ እንዴት ነው ቀዳዳና ወላሂ ማይሳኩኝ እኔ ብቻ አላውቅም። ወላሂ ተጫወቱባት። ቪዲዮ ሪከርድ አድርጉና ይዛም ሃይሚ ጋም ስትሄዱ ትክክል ነሽ፣ ልጅቷ ጋም ስትሄዱ ትክክል ነሽ። ብሩኬ ደግሞ አንተ ያመጣው ጣጣ ነው እሱ ሲያደርግ አይቷታል እንዴ? አይቶታል እነሱ። ስለዚህ እንደዛ አትበሉ በሉት። እነዚህ የብሩኬና የሃይሚ ዳክተሮች ማለት ነው። እነዚህ ዝም ብሎ ቪዲዮ ወላሂ እኔ ይገርሙኛል። እኔ ወላሂ ብቻ ወላሂ እናንተ የምታስተላልፉት ነገር ካለ በስነ ስርዓት እዛ ጋር ወደዛና ወደዚህ እያደረጋችሁ መፍታ ደግሞ ዛሬ ሙስሊም ነው ግን ስሙኝማ ንፍታ ደግሞ ሲጀመር ይሰማል ይሄን መልእክት። ንፍታ በትክክል ነው የሚሰማው። ሜሽንም ሳይደረግ ምንም ሳይደረግ አውሮ ንፍታ ይሰማል። ሲጀመር መጀመሪያ እነሱ ሳትመረመር ነው ወይስ 3 ወር እንጠብቃለን ምናምን የሚሉት? ተመርምሯት አይደል እንዴ? ኧረ አልተመረመረችም። መቼ ተመረመረች? ልክ ቪዲዮ ከተጀመረ ጀምሮ አይደል እንዴ? እኔ እርጉዝ ነኝ ብላ ስለተናገረች ነው 3 ወር የሚሉት። አልተመረመረችም ልጅቷ። የ6 ወር ነኝ ስላለች ብቻ ማለት ነው። እነ 3 ወር እንጠብቅ ምናምን እያሉ ያለ መቼ ነው መመረመራች? እርጉዝ መሆኗ ለሰኒ እርጉዝ መሆኗ አለመሆኗ አሁን ትመረመር። አላወቁም እኮ እርጉዝ መሆኗ አለመሆኗ አሁን ዛሬ እንዳለ እናንተ አልሰማችሁም እንዴ? በሰላም ተገላገይ እርጉዝ ነች እያለ እኮ ነው ቤካ። ሆዷን ጨርቅ ለብሳ የመለመጠችው ነው አይቶ ነው። እነሱ አሁን እኮ ልብሷ ላይ እሷ የሆነ ነገር ስለከተተችው ይመሳስላችኋል። ገባሽ? ሆዶ እንትን ስላለ የምር ይመስላችኋል፣ ግን ልጅቷ አይደለችም። በጭራሽ እርጉዝ አይደለችም። አላወቅም ልበል። የዛሬ ቪዲዮ በመፍታ የተለቀቀስ አንቺ ወንዶቹ አብዛኛው ጊዜ እኮ እንደዚህ አይነት ነገር እኔ እኮ ወደ ሆዷ ነው እሷን ብቻ ነው እያየሁ ያለው። መፍታ ምንም አላየሁም። ያውቃሉ እባክሽ ያውቃሉ። ሁላችሁም ጨርቅ እንደከተተች ያውቃሉ እንዴ? እንደና አደረግ ጸሎት አድርጉለት በእናታችሁ ፈጣሪ እሷ ብቻ ደና አደረግ። ሴት ልጅ ደሙን ባያለቀሰች እንደዚህ እየሆነች ቪዲዮ እየቀረጸዋት እኔ ይመስለኛል ለቦታጅራ ወንዶችም ሁሉም ሰው ሃይሚ ወንድ ነች እንደምትመስለው መንደር ዩቱብ መንደር መታ አንድ ቀን እንደዚህ አድልቅሳ አታውቅም። ግን ሃይሚ ለምንድን ነው እንደዚህ ሃይሚ እንደዚህ መቼ እንዳለቀሰች ታውቂያለሽ? መጀመሪያ ጊዜ ዱባይ ቡታጅራ ሄዱት አንዴ ቡርፊት አንዴ እንደዚህ አድርጉ ማችሁ ይብዛ። እዛ ጋር የምታመጡት ቪዲዮ ቀድማችሁ ስለምትመጡ ከፊት ስለምትመጡ የብዙ ልብ ነው የምትሰብሩ እና
የምታደርጉት ነገር የምትናገሩት ነገር መጀመሪያ ወቁ። መጀመሪያ ምንድነው እንዴት ነው ማስተካከል እንዴት ነው ተብሎ ነው ኦዲየንስ እናንተን ቀድማችሁን ስለምትመጡ ችግር ሲፈጠር እኛ እናንተ ነው ቁጭ ብለን አይናችን አፍጠን ምንጠብቀው ሚፍታም ሆነ ቤካም ሆነ ምንጠብቃችሁ። ይሄን የምትሰሩት ስራ ትክክል አይደለም። ልጅቷ ዛጋ እኛ ልባችን ተንጠልጥሏል። ከብሩኬ ምን ይፈጠራል ከሷ ምን ይፈጠራል እያልን ኦዲየንስ በሙሉ ልቡ ተንጠልጥሏል። ቤካም ብትሆን ትላንት ይቅርታ ጠይቀሃል፣ በጣም ተሳስተሃል። ሚፍታም ቢሆን ተሳስተሃል። አነጋገርህ በጣም የተሳሳተ ነው። የዛሬ ይቅርታ አድርግልኝና በጣም ነው የምንወድህ፣ በጣም ነው የምናከብርህ። ለምን ምንድነው የምትናገሩት ቃላት አስተካክሉ። እዛ ጋር እኛ ልባችን በጣም ያመናል፣ በጣም ነው የሚያመን። ስለነሱ ስለሚያስጨንቀን፣ ስለነሱ ስለሚያስለቅሰን በሰው ጓዳ ቁጭ ብለን በሽንት ቤት ብዙዎቹ በሽንት ቤት ቁጭ ብለው ነው የሚያዩት። እና የምታረጉት ነገር በስራት የምትለቁት ቪዲዮ በስራት ምጽፉት ጽሁፍ ከላይ እኛ መግቢያው ላይ ምጽፉት ጽሁፍ በስራት ቤካም ቢሆን ዛሬ እንደዛ ያለቀሰች ቪዲዮ ኦዲየንሱ በሙሉ እስከሚረበሽ ድረስ ይሄን ማከል ተገቢም አይደለም። አስተካክሉ። በጣም እንትን የሚለው ነገር ነው ቪዲዮአችሁ ላይ በጣም እንትን ይላል። ዛሬ ሚፍታ ካንተንም አልጠበቅንም፣ በእውነት አልጠበቅንም ነበር። ይሄን አነጋገር ሆድሽ ገፋ ይሄን አይባልም። ለምን ታሻሻታል? ለምን ታልቅስ? ልጅቷ እዛ ጋር ማየት አለብህ፣ ህዝቡ ማየት አለባችሁ። ታልቅስ፣ ደም ታልቅስ። በውሸት ህይወታቸው እየበጠበጠች እያለች ደግሞ በዚሁ እኛ ምንም አንፈልግም። ልጅቷ እርጉዝ ነኝ ካለች ወስዳችሁ ማስመርመር ትችላላችሁ። በቃ እርጉዝ ነኝ ካለች እርጉዝ ከሆነች ቶሎ ብላችሁ ነገ ከነገ ወዳ ሳትሉ የኦዲየንሱ ልብ ይመለስ ካላችሁ ህዝቡ ልጅቷ እዛ ጋር እኛም ያሳስበን ብሩኬ እዛ ጋር የሚጨነቀው ጭንቀት ሃይሚ የምትጨነቀው ጭንቀት አይኗን ደም እስከሚመስል ድረስ በመጨረሻ ቪዲዮ ደግሞ ለብቻ ሆና ብሩኬን ወጥቶ ተጨንቆ ነው ብሩኬ በብሩኬ አንፈርድም ያላሰበው ዱቡዳ ነው። ምንም ይሁን ምንም ለብቻ ጥሎ መውጣትም እንደዛ ሆና ይሄን ማስገባት አልነበረብህም። ቤካም አሁንም ቢሆን አስተካክሉ። ብዙ የሚጎድለው ነገር አለ፣ አስተካክሉ። እኛ እንደዚህ ዱባይ የሄደ ጊዜ ነው ያየነው። እንደዚህ ለቅሶ ጥን እናቃለን። ባሉበት ቦታ ብሩኬም ሆነ ሃይሚም ክፉ አይንካችሁ፣ ሰላም ሁኑልን። ልጆቻችን በላይ ስለምንሳሳላችሁ አመሰግናለሁ። ያድርግሽ። እኔ የምለው መፍታ ለአላህ ብለህ ሐቁን እየተናገርክ ብትመጣ ቪዲዮ ስትቀርጽ ለኛ ጥሩ ነው። ካይር የሰራው ካይር ገጥመዋል ይላል በቁርአንም አለ። አንተ ራስህ ታውቃለህ። አፋ አድርጊ ቀረጽ የምታደርግ ያላዚም አላህ ሻሂድ ነው። ቤክ ያለ ይሁን ነገር አዎ ትክክል ነው አትበል። ካብሮ አደግ ከጓደኛ የሰማኸው ነገር የለም። አንድም ነገር የምታውቀው የመለያየቱን ራሱን እንኳን እርግጥ አርገህ እውነት ነው አዎ ተለያይቷል ብለህ የምትለው ቃል እንኳን አላሳረፍክም። ልጁ የሱ ነው ብለህ ማውራት አይፈቀድብህም። ሁለተኛ ደግሞ ሃይሚዬ እንደዛ እያለቀሰች ካሜራውን ዘግተህ አንተ እሷን ማረጋጋት ነበረብህ። ቡቡንማ አንተ ውጣ፣ አንተ ካልወጣህ እኔ እወጣለሁ ስትለው ነው አዝኖ እያለቀሰ ለኔ ለናቱ ይለቀስ ትቶ ወጣ። ሁለተኛ ደግሞ መፍታ በአላህ ይሁንብክ፣ በአላህ በትክክል ተናገር። እንደዚህ ነው እንዴ? እንደዚህ አይደለም እንዴ ነው? እሷ ሆዷ የሷ የሚፈሰው ሆዷ ስለሷ ሆድ ነው። ምን አገባንኛ? ስለሷ ሆድ መግፋቱን ልትነግረን ነው ቪዲዮ ያስገው እኛ ልታጨናንቅ ጨምረክ የምናየው ጭንቀት አላነሰን? ያንተን አፍ ሰምተን ከእንደገና ልንጨነቅ አናሳዝንህም? አር ለአላህ ብለህ ሐቁን እየተናገርክ በትክክል ታለች። ስምስካ ጠፋ ድረስ የሽንት ምርመራ ማስደረግ በቀላሉ በቃ እላይ ለቆማችሁ እንደ ያኔ ሮታን ወስደው እነ ዳኒ እንዳስመረመሩ በካሜራ ቆማችሁ ሀብትሽ ነው መቆም ያለበት። ሌላ ማንንም አናምንም እኛ። ሀብትሽ ቆሞ በትክክል ካሜራ ይዞ ቤተሰቦች እኛ ያለቀስነውን እንባችንን ማበስ ያለበት ሀብትሽ ነው። ሀብትሽን ነው የምናምነው እኛ እና በአላህ ይሁንብክ መፍታ። አታባብላት፣ አታሻሻት። ውሸት ነው፣ አላለቀሰችም። ይሄ ደግሞ ጨርቅ ነው፣ በሆዷ ያዘችው ጨርቅ ነው፣ ልጅም አይደለም።
እናንተ ልጅነት ይዟችሁ ምንም አላወቃችሁ አይናችሁ ተጋርዷልና ምንም ቡቡ ደግሞ አደንግጥ ነው ልደንግጥልህ እናት አብሽር ሃይሚዬ አብሽር እመኝ እንደ ድሮ ጀግና